of war, of illness, of weakness, the son of strong, of power, of dignity. ሰላም የተወደዳችሁና የተከበራችሁ የቻናሌ ተከታታዮች እንደምን አላችሁ? ከሰሞኑ እንግዲህ አንድ እጅግ በጣም መነጋገሪያ የሆነ ጉዳይ አለ። እሱም የቡርኪና ፋሶ መሪ ኢብራሂም ትራውሬ ስለ ኢትዮጵያ ተናገረ የተባለው እጅግ በጣም አስገራሚ ንግግር ይሆናል። ምን አለ የሚለውን ለማወቅ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ወደ ቪዲዮ ከመግባታችን በፊት ወደዚህ ቻናል ዛሬ ጎራ ያላችሁ ቪዲዮ ላይክ እና ሰብስክራይብ በማድረግ እንድትጀምሩ ስል በትህትና ጠይቃችኋለሁ። ቀጥታ ወደ ቪዲዮ እንግባ። የቡርኪና ፋሶ መሪ ኢብራሂም ትራውሬ ከ20 ጊዜያት በላይ የግድያ ሙከራ የተደረገበት ግለሰብ ሲሆን ይህ ግለሰብም በአፍሪካውያን ማለትም በአገሩ ዜጎች እንደ ብሔራዊ ጀግናና የአፍሪካ መሲህ ተደርጎ የተቆጠረ ይገኛል። ብዙ ጊዜ የግድያ ሙከራ ከተደረገበት በኋላና ሀገሪቱን ከምዕራባውያን አገዛዝ ነፃ ለማውጣት እየሄደበት ያለው ርቀት በመደገፍ እጅግ በጣም ብዙ ቁጥር ያላቸው የሀገሪቱ ነዋሪዎች እሱን ለመከላከል ማለትም ሕይወቱን ለመታደግ አደባባይ ላይ ወጥተው እያደሩ ይገኛሉ። ይህም አፍሪካንም አልፎ ዓለምንም እያነጋገረ የሚገኝ ጉዳይ ነው። ምክንያቱም በዚህ ደረጃ አፍሪካውያን ሆኖ ለሀገሩ የሚፋለምና ለአፍሪካ ጀግና የተባለ ግለሰብ ኖሮ ጥበቃ ሲደረግለት ይህ ለመጀመሪያ ጊዜ ነው። ይህም የተባለበት ትልቁ ምክንያት ምንድነው? የሊቢያው መሪ መሐመድ ጋዳፊ ብንመለከት እንኳን የሀገሪቱ ዜጎች ከገደሉትና እርምጃ ከወሰዱበት በኋላ ነው ማንነቱን ያወቁት እንዲሁም ለአፍሪካ እንደቆመ የተረዱት ያን ጊዜ ነው። ይህ ግለሰብ ግን በህይወት እያለ እንደዚህ መረዳታቸው እጅግ በጣም የሚገርም ነው እየተባለ ይገኛል። ይህ ግለሰብም እንደ አፍሪካ እንግዲህ ከደሃ ሀገር ወጥቶ ማለትም በሀገሪቱ ኢኮኖሚ በጣም ትንሽ በመሆኑ ምንም አይነት የተጠናከረ ኃይል ሳይኖረው ምዕራባውያን ላይ ጦርነት ያወጀ ብቸኛው ጀግና መሪ እያሰኘው ይገኛል። ይህ ግለሰብም እንግዲህ በተናጥልም ሆነ በተዘዋዋሪ ብቻውን ጦርነትን ለማወጅ በቅቷል። ከዚህ በኋላም ከአፍሪካውያን ዘንድ እጅግ በጣም ታላቅ ድጋፍና አድናቆትን እያገኘ ይገኛል። ይህን ተከትሎም እጅግ በጣም ቁጥራቸው ብዙ የሆኑ የአፍሪካ ሀገሮች ከጎኑ እየተሰለፉ ይገኛሉ። አልፎ ተርፎም ለሱ ጀርባ የሰጡ እጅግ በጣም ቁጥራቸው ብዙ የሆኑ የአፍሪካ ሀገሮችም አሉ። እርሱም እነዚህ ሀገራቶችን የፈረንጅ አጎብዳጆች ወይም የፈረንጅ አሻንጉሊቶች በማለት እየጠራቸው ይገኛል። እንግዲህ ይህ ግለሰብም ስለ ኢትዮጵያ አንድ እጅግ በጣም አነጋጋሪ የሆነ ጉዳይን ተናግሯል። እሱም ምንድነው? ኢትዮጵያ ግጭትን ስታስተናግድ ጠቅላይ ሚኒስትሩም የወታደር ዩኒፎርም ለብሰው በጦርነት ቀጠና ላይ ሲሰማሩ የውጭ ዜጎች ወዲያውኑ ኢትዮጵያ ጦርነት ላይ ነች ብለው ጓዛቸውን ሸክፈው ኢትዮጵያን ለቀው የወጡ ባሉበት ሰዓት የአፍሪካ ህብረት ግን ይህንን ነገር ለማስቆም ወይም ውሳኔ ለመወሰን ምንም አይነት እንቅስቃሴን አላደረገም ነበር ያለው። ስለዚህ ምዕራባውያን በዚህ ብቻም ሳይገቱ የአፍሪካ ህብረት ምንም አይነት እንቅስቃሴ ሳያደርግ በጎረቤት ሀገር እንዲሁም በሱዳንና በተለያዩ የአፍሪካ ሀገራቶች ግጭት በሚከሰትበት ሰዓት በምዕራባውያን አነሳሽነት ግጭት ሲፈጠር ምንም አይነት እንቅስቃሴ ወይም እርምጃ ባለመውሰዳቸው እጅግ በጣም አትኩሮት ሰጥቶ የአፍሪካ ህብረትን አዲስ አበባ ላይ መቀመጫ የሆነውን የአፍሪካ ህብረት ሲተች ነበረ። ይህ የቡርኪና ፋሶ ጠቅላይ ሚኒስትርም እንግዲህ እጅግ በጣም ብዙ ጦርነቶችን አውጇል። ምዕራባውያንም እጅግ በጣም ጠላት አድርገውታል። በተለይ የመጀመሪያ ጠላት ያደረጉት ሀገራቶች ደግሞ ፍራንስን ጨምሮ አሜሪካ እንዲሁም የተለያዩ የአውሮፓ ሀገራቶች ናቸው። ጠቅላይ ሚኒስትሩም እንግዲህ የተለያዩ የአውሮፓ ሀገራት ዜጎችን ከሀገራቸው ካስወጡ በኋላ የሀገሪቱ ዜጎች በተለያዩ ቱሪስቶች ላይ እጅግ በጣም ስድብ፣ ዘለፋ እንዲሁም ትችትን እያቀረቡባቸው ይገኛሉ። ይህም ነገር ሀገሪቱ ሙሉ ለሙሉ ከምዕራባውያን ጋር መጣላቷንና መቆራረጧን የሚያሳይ ነገር ሆኖ እናገኘዋለን። እነዚህ ግለሰቦችም እንግዲህ በቱሪስቶች ላይ እጅግ በጣም ኃይለኛ ጥቃትን እንዳያደርሱ እየተፈራ ይገኛል። የዚህ ምክንያቱም ምንድነው? ከተለያዩ ሀገር የሚመጡ ሀገሪቱን ሊጎበኙ የሚመጡ የውጭ ዜጎች ላይ ስድብ እንዲሁም ዛቻ የማስፈራራትና ሀገራችን ልቀቁ የሚሉ የተለያዩ የመሳሰሉ ማስፈራሪያ ዛቻዎችን እየሰነዘሩባቸው ይገኛል። ይህም ነገር እንግዲህ ሞራል የሆናቸው የሀገሪቱ ጠቅላይ ሚኒስትር ኢብራሂም ትራውሬ ከተናገሩት ንግግር ወይም ከሚሰሩት ስራ አንጻር እንደሆነ ይገመታል። እንደዚህ አይነት ጦርነቶችን ለማካሄድ እንግዲህ እጅግ በጣም ስር ነቀል ለውጥና አፍሪካም አንድ ሆና መዋጋት እንዳለባት ነው ብዙዎቹ የሚደግፉት። ነገር ግን ይህ ጠቅላይ ሚኒስትርም ከመላ አፍሪካ ሀገራቶች ጋር ጦርነቱን አውጆ ሁሉም ከሱ ጎን ቆመው ካልተዋጉ ብቻውን ወይም የተናጠል ጉዞ የትም አያደርሰውም። ምክንያቱም ምዕራባውያንና የውጭ ዜጎች አፍሪካን መበዝበዝ የጀመሩት አሁን አይደለም። እጅግ በጣም ረዘም ላለ ዓመታት ስር መሰረቱን ያውቁታል። የአፍሪካውያንን ደካማ ጎን አጥንተው ጨርሰዋል። ሀብቱን መዝብረዋል። ኃይል አላቸው። በወታደራዊ አቅምም የደረጁ ናቸው። በመሳሪያም የተካኑ ስለሆኑ እንደዚህ አይነት ትግሎች በተናጠል ሳይሆን በጋራ መላ አፍሪካውያን አንድ ላይ ቆመው ቀስ ተብሎ የሚደረግ ጦርነት እንጂ ኢብራሂም ትራውሬ እያደረገው ያለው ወይም እየሄደበት ያለው ርቀት እጅግ በጣም የሚያስፈራና ለህይወቱም የሚያሰጋ ታሪካዊ ተወዳሽና ተሞጋሽ ቢያደርገውም ነገር ግን የተለያዩ የአውሮፓ ሀገሮች
ገንዘብን እየከፈሉ የሀገሪቱን ዜጎች ወይም ለሱ ቅርብ የሆኑ ግለሰቦችን በገንዘብ ደልለው እሱን ሊያስገድሉት እንደሚችሉ እየተጠበቀ ይገኛል። የሆነ ሆኖ ይህ ግለሰብ እንግዲህ ስለ ኢትዮጵያ የተናገረው ነገር ከሞላ ጎደል ይህን ይመስላል። አክሎም ኢትዮጵያ እጅግ በጣም የጀግኖች ሀገር እንደሆነችና በቀኝ ግዛትም ያልተገዛች ሀገር እንደሆነች የተናገረበት አጋጣሚ አለ። ስለዚህ ይህ ግለሰብ ኢትዮጵያን አሞካሽተዋል። ኢብራሂም ትራኦሬም እንግዲህ በሀገሪቱ ዜጎች እጅግ በጣም ሙገሳንና አድናቆትን እያገኘ ይገኛል። በዚህ ብቻም ሳይገታ ይህ ግለሰብ የአፍሪካ መሲህ ነው ተብሎ እየተጠራ ይገኛል። በአፍሪካ ደረጃ እንግዲህ እንደዚህ አይነት አድናቆት ሲያገኝና የራሱ የሀገሪቱ ህዝቦች እንደዚህ ጥበቃ ሲያደርጉለት ይህ ለመጀመሪያ ጊዜ ነው እየተባለም ነው። ምክንያቱም የህዝቡን ልብ ሙሉ በሙሉ አሸንፈዋል ማለት በሚባል ደረጃ አድናቆትንና ድጋፍን ከተለያዩ የአፍሪካ ሀገራቶች እያገኘ ይገኛል። እናንተስ ስለዚህ ጀግና መሪ ምን ታስባላችሁ? ሐሳብ አስተያየቶቻችሁን በኮመንት አጋሩ። መሰል አስተማሪ ቪዲዮዎች እንዲደርሷችሁ ላይክ እና ሰብስክራይብ በማድረግ ቤተሰብ እንድትሆኑ ስል በትህትና ጠይቃችኋለሁ። የዛሬ ቪዲዮ ይህን ይመስል ነበር። መልካም ቀን።